ቢሆንልኝ ደስ ይለኝ ነበር። ያው እንግዲህ ያመጣው መከራ ለራሱ መከራ ሆነበት። ምን ማድረግ እችላለሁ? ልጄ እጃይቸዋለሁ። ፓራላይዝ ነው፣ መሄድ አይችልም። እንግዲህ የስራው ውጤት ይሄ ነው። የኃጢአት ውጤቷ ይች ናት፣ መራር ሞት ናት። በቃ በራሱ ተሳስሮ ቁጭ ብለዋል። ወይ ለነፍሱ አልሆነ ወይ ለስጋው አልሆነ። እንግዲህ እግዚአብሔር ይማረው፣ የእሱን ያየ ይማር ነው የምለው። ልጄ ከእናንተ እንዲያዝ ስንፈልግ የነበረው ሰው ሁላችሁ የምታውቁት የአበበ እናት እንግዲህ አጠገቤ ይገኛሉ። አበበ ያለበትን ሁኔታ ሁላችሁም ታውቃላችሁ። እንዲሁም ደግሞ እሳቸው የነበሩበትን ሁኔታ ደግሞ ሁላችንም ተመልክተናል። ማለትም እሳቸው በጤና እክል እንግዲህ አልጋ ላይ ተኝተው እንደነበረና ከወንድ ልጃቸው ጋር እንዳገኘናቸው እንዲሁም ደግሞ ሴት ልጃቸው የእነሱን ህይወት ለመቀየር ስትል እንግዲህ አረብ ሀገር ላይ እንደሆነ ትምህርት ቢገኝ በጣም ጥሩ ነው። አሁን እኔ በእናንተ ኩርት ብዬ ጠዋትም ማታም እየመረቅኳችሁ ነው የምኖር። እግዚአብሔር ዘራችሁን ሁሉ ያብዘው፣ እግዚአብሔር ጤና ይስጣችሁ እና እናንተ እንደደረሳችሁልኝ እግዚአብሔር ደህና ናቸው። እንደናንተ ሀገራቸውን ወገናቸውን ይደግፋሉ። እንደሱ አይነት ደግሞ ተወልዶ እንደዚህም ለራሱም ሳይሆን ለእናቱም ሳይሆን አገሩን ሳይጠቅም ራሱም ሳይጠቀም ፓራላይዝ ሆነ። እኔ ደስ አይለኝም፣ ልጄ ነውና ደስ አይለኝም። እንደናንተ ቢሆንልኝ ደስ ይለኝ ነበር። ይህንን ቪዲዮ ስለምትመለከተው ይህንን ቪዲዮ ስለምታየው መልስ አግኝታ በቅርቡ በአፋጣኝ ወደ ሀገሯ እንድትገባ እንግዲህ ልናደርጋት ነው ማለት ነው። ይኸውልህ አሁን እሸቴ ከለቀሰልን ቦታ ማለትም ከተገነባ ባለው ሞል ላይ ለእርሱ መጦሪያ የሚሆን አሊያም ደግሞ ለልጁ የስራ እድል እንዲሆንላት በሚል ባለቤት እንዲሆን አድርገን እግዚአብሔር ይስጥልኝ። እግዚአብሔር በጣም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አምላክ ይስጥልኝ። በጣም አዝነው ነበር። ታሞ አበበ ያው ላይ የሰው ገንዘብ እየዘረፈ የሰው ሀብት እየቀማ እንደዛ ሀብታም ነው ለምን ሰዎች ከፍለን እኚህን ሴትዮ ባለዕዳ እናደርጋቸው ሱቁን ሙሉ በሙሉ ሂሳቡን ከፍለን ነው እናታችንን ማስደሰት ያለብን በሚል የሙሉ ሱቁን ሂሳብ የቻሉት። በጣም ነው የማመሰግነው። ይህንን መቼም ኢትዮጵያውያኖች በጣም ነው የማመሰግነው። የማመሰግንበት ቃላት የለም። ልጅ እንደዛ ሆኖ እንደዛ ሲያደርገኝ እናንተ ደግሞ በውጭም ሆነው የሰው ሀገር ተንገላተውም ሆነ ምን ብለው እንደዚህ ስላደረጉልኝ በጣም ነው የማመሰግነው። እኔ በእውነት በጣም ነው የማመሰግነው። ይህንን እንዴት ብዬ ይህንን እኔ በእውነት ነው የምነግርህ። ልጅ ይሄ ማንም ልጅ ሳያደርገው እናንተ በማድረጋችሁ እኔ በጣም ልጆችን 2 ልጆች ብቻ እንዳሉት አድርገው ነው አበበ ልጅ አይደለም በሚል ትተውት ኑሮቱ ሲኖሩ ነበር። ያው ጥሩ ኑሮ ባይኖሩም አሁን ደግሞ እግዚአብሔር ለእርሱ ቀን አወጣ፣ ለእሱ ደግሞ ጨለማውን አሳይ። ሰው የእጁን ያገኛል። ልጅ ምንም ማለት አይደለም። ልጁ የራሱን እድል በራሱ አበላሽቶ የታደላችሁት እናንተ ለሀገር ለወገን ለእኔም ደረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ወድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ከሰላም ገነች ሰላም ብያለሁ። ዋላችሁ በሰላማችሁ ይብዛልን። አገራችን አላህ ሰላም ያርግልን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እነሆ ዛሬ በአዲስ ነገር መጥቻለሁ። የድምጽ ጥራት ደግሞ በጣም ይቅርታ ጠይቃለሁ። ጉንፋን ይዞኛል ወድ ቤተሰቦቼ። ስለዚህ ቪዲዮውን እስከ መጨረሻ ተከታተላችሁ እስከ መጨረሻ አይታችሁ ላይክ አድርጉ። ትመጣላችሁ ግን ላይክ አታረጉም። ፕሊስ ላይክ አድርጉኝ፣ አትጎዱም። እኔ ግን ይጠቅመኛል። ነባር ቤተሰቦቼ ደግሞ በሼር አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ዛሬው የመጣ ነው ደግሞ እንደምታውቁት አበበ ፓራላይዝ ሆኖ ያልሆነ ቦታው በጥይት ተመቶ ሁሉ ነገር የምታውቁት ነገር ነው። ሆስፒታል እንዳለ ሁላችንም እናውቃለን። ከሆስፒታል እስካሁን ምንም አይነት ለውጥ ማላሳየው ኮኮማ ወጥተዋል እንጂ ፓራላይዝ ሆኗል። ራሱ መብላት አይችልም፣ ራሱ መጻዛት አይችልም። ግዴታ ሰው ነው የሚያስፈልገው። እስካሁን የሰራው ወንጀል ዛሬ ዋጋ አስከፍሎታል። ዋጋ የከፈለ ነው። ስለዚህ እንደምታውቁ እናቱ ከዚህ በፊት ሉልን አቅርበዋት ነበር። አንድ ቀን ቪዲዮ ሰርቶ ነበረ። በጣም አልቅሳ የአልጋ ቁረኛ ሆና የምትበላው ነገር አታ ልጇም ትምህርት አቋርጦ ሴት ልጇም ትምህርቷ አቋርጣ ወደ አረብ ሀገር እንደሄደች ነው ያለቀሰች ነው የተናገረችው ነበረው። ሉልን በሰማው ነገር ደግሞ በጣም ደንግጦ ማለት በቃ በጣም አዝኖ ነው ወደ ቤቱ የተመለሰው የነበረው። ያ ነገር አልረሳም። ዛሬ የአበበን እናት የምትፈልገው ነገር አሳክቶላታል። በጣም ደስ የሚል ነገር ነው። እናት በዚህ ልክ ስትደሰት በጣም ደስ ይላል። ማን ሰው እናቱ ሲከፋ እናቱ የሆነ ነገር ስትሆን ማይፈልግ ሰው ደስታዋ መካፈል አለብን። ኮሜንት ላይ ሁላችሁም እንኳን ደስ አለሽ የአበበን እናት ማለት አለባችሁ። ምክንያቱም በአበበን አይንን ማየት የለብንም። አበበ ስራው ብለው አይደለም፣ ወንጀል ውስጥ ግባ ብለው አይደለም። እንደምታውቁ ከዚህ በፊት መጠጥ ቤት ምናምን ሲሄድ ጊዜ አትሂድ ልጄ፣ አባት በዚህ ልክ አይደለም ያሳደገ፣ ለፍቶ ደክሞ ነው ያስተማረ። ስለዚህ የአባትህን አርአያ መከተል አለብህ እንጂ የጎረቤት ሰዎች አርአያ መከተል የለብህም ብዬ ብዙ ነገር መከርኩት፣ አስመከርኩት፣ ለመንኩት። ሰው እንዲህ ለምንኝ ያደርኩት ግን አንቺ ምንም አያገባሽም ብሎን ከጥሎኝ ነው የጠፋው። እነዚህ ልጆች ናቸው እኔ አባትም እናትም ባልም ሁሉ ነገር ሆኖ ከጎኔ ሆኖ እኔን የሚያንከባክቡኝ፣ እኔ የሚከባከቡኝ፣ እኔን
የሚያሳክሙኝ ልጄ ትምህርት አቋርጣ ለእኔ ብላ ነው አረብ ሀገር የሄደችው ብላ ብዙ ያለቀሰች ነው የተናገረችው የነበረው። ሉልም እሷ ትምህርቷ አቋርጣ አረብ ሀገር በመሄዷ የአበበ ወንድም ደግሞ ትምህርት አቋርጦ በጣም ተሰምቶት እሷን ሐኪም ቤት እንድትገባ እናታቸው የአበበ ወንድም ደግሞ ትምህርቱ እንዲቀጥል አረብ ሀገር ያለችዋ ደግሞ ወደ ኢትዮጵያ ገብታ ራሷ ስር እንዲጀምር እንዲያደርግ ቃል ገብቶላት ነበር። ያ ነገር ዛሬ ሉል አሳክቶታል። በጣም ደስ ይላል። እንደምታውቁት ሚኪ ትላንት ከእስር ቤት ወጥተዋል። ሚኪ ከእስር ቤት ከወጣ በኋላ ነው ያ ነገር ያሳካው። ስለዚህ ሜክሲኮ ላይ ምን የመሰለ ሱቅ በጣም ትልቅ ሱቅ 3 ቦታ አካፍለውትን ማከራየትም ራሳቸውን መስራትም የሚችሉበት ሱቅ ነው ባለቤት የሆኑት። ሜክሲኮ ላይ ሁላችንም የምናውቀው በጣም ሕዝብ ያለበት የአዲስ አበባ ዋና ከተማ ባይሆን ብቻ ዋና የተባለ ሰው ብዙ ሰው የሚኖርበት ነጋዴ የሚሞላበት ምንም ነገር ብሰሩበት ደግሞ ውጤታማ የሚያደርጋችሁ ቦታ ነው። የሉል ተከታዮች ወይስ ሉልን የሚያከብሩ ሉልን በምንም ነገር ከጎኑ የሚሆኑ ሰዎች ናቸው የሱቁን ባለቤት ያደረጓት። ግማሽ ከፍለው አይደለም ሙሉ በሙሉ ነው። ሙሉ በሙሉ ምንም እናታችን ላይ እዳ ውስጥ ልትገባም ጭንቀት ውስጥ ልትገባም አንፈልግም። ሙሉ ወጪ ነው የቤንትን የሱቁ ሙሉ ወጪውን ከፍለን ስሟ በራሷ አዙራ ስራዋ መጀመር ትችላለች ነው ያሉት። ዛሬ ሉልን ቤተዋ ድረስ ሂዶ ይዘዋት ወደ ዲሜስ ሪል ስቴት ሂዶ ቤቱ የሱቁ ባለቤት ነው ያደረጋት። ተፈራርማ ነው የተረከበችው። በዛው አጋጣሚ ደግሞ ውጭ ሀገር ያለችዋ ልጅዋን ጥሪ ቀርቦላታል። ነገራቶችን አስተካክለሽ ተሎ ብለሽ ነይና በሱቁ ላይ የፈለግሽው ስራ መጀመር ትችያለሽ። ስራው ስትጀምሪ ደግሞ እኛ በተቻለን አቅም እናግዝሻለን ነው ያሏት እነ ሉልን። ስለዚህ እህታችን መቼም ቪዲዮ ይደርስሻል የሚል ግምት አለኝ። ይህን እድልን አይተሽ አረብ ሀገር መከራ፣ ስቃይ፣ እንቅልፍ የለም እንጂ ምንም አይነት ጥቅም የለውም። እንደዚህ አይነት ክራይ የሌለበት በዛውም በጣም ቆንጆ የተባለ አሪፍ ቦታ ቆንጆ የተባለ ቦታ ነው እየተሰጣችሁ። ስለዚህ ሂደሽ በዛ ወላይ ስራሽን ብጀምሪ የራስ ስራ ብጀምሪ ባይ ነኝ። በእርግጥ ብር ከሌለ ከባድ ነው። እውነትሽ ታሳክሚ ነበር፣ ወንድምሽን ታስተምሪ ነበር። ግን እንደምንም አድርገሽ አቻችለሽ ገብተሽን አገራሽን ላይ ስራ ብጀምሪ ባይ ነኝ። ምክንያቱም ሀገርን የመሰለ ነገር የለም። ማን ሰው ድልቶት አረብ ሀገር አይኖርም። ባለትዳር ሆነ ትዳር ውስጥ ያልገባ ሰው ሆነ አረብ ሀገር ነው። የሰው ሀገር ነው። የሀገራችን የኑሮ ውድነት ነው እንጂ ሌላ ምንም ይወጣለት ነገር የለም። ማንኛው ሰው እንደሚኖር መኖር ነው። ይህን ያህል እድር ተገኝቶ ደግሞ ለአንድ ቀን መቀመጥ የለም። ብቻ እንኳን ደስ አለሽ አረብ ሀገር ያለች እህታችን፣ እንኳን ደስ አለሽ። ያበበምና ደግሞ በጣም እንኳን ደስ አለሽ። በሉል በጣም ደስተኛ ነው የሆነችው። ስለ ሉል አውርታ አልጨረሰችም። እኔ የሆነ ቀንጨብ አድርጌ ነው ማመጣላችሁ እንጂ ሙሉውን ቪዲዮ ይዤላችሁ አይደለም መጣው። ምክንያቱም ሙሉ ቪዲዮ ማምጣት በጣም ከባድ ነው። በጣም ነው ደስ ያላት። በቃ ልጄ እንዳንተ ቢሆንልኝ ይለዋች። በቃ ልጄ እንዳንተ ቢሆንልኝ እንዳንተ ሆኖ አይቼው በሞት ነው ያለችው። እኔ ምንም አይቆጨኝ ነበር እንዳንተ ሀገሩ ቢረዳ፣ የተቸገሩ ቢረዳ፣ የታመሙ ቢያሳክም፣ እንዳንተ የተራቡ ሚያበላ ልጄ ትምህርት እንዲጀምር አደረከው። ልጄ ሀገር ቤት እንድትመጣ አደረክልኝ። እኔ ሐኪም ቤት ውስጥ አሳከምከኝ። ልጄ እንዳንተ አይነት መሆን ሲገባው ያልሆነ የሀገሩም ጦስ ለራሱም ጦስ የቤተሰቡም ጦስ ሆኖ ያው አሁን ፓራላይስ ሆነዋል። ሐኪም ቤት ሂጄ ያየሁት ቀን አልቅሼ ልሞት። በቃ መቼም እናት ነኝ፣ ክፉም ቢሰራ እናት ነኝ። ተሰምቶኛል። በጣም አልቅሻለሁ። ለምን ልጄ እንደዚህ ነገር ያደርጋል? ምን አቶ ነው? ምን ጎድሎበት ነው? ለምን እንደ ልጅ ለምን አንኖርም? ለምን ብዬ በጣም ራሴ ነው የወቀስኩት ነው ያለችው። በጣም ነው ያሳዘነችኝ ያበበን እናት። ብቻ ሆነም ቀረ አንድ ሆነዋል። የሰራው ስራው ነው ያገኘው እንጂ ወንጀል ባይሰራ ኖሮ ለምኜዋለሁ፣ አስለምኜዋለሁ። ዛሬ በዚህ ልክ ባልሆነ ራሱን ባልጎዳ ነው ያለችው። በጣም ነው ያሳዘነችኝ። እውነቷ ነው። ጥሩ ስራ ቢሰራ ኖሮ እንደ ሉልን ለደግ ቢሆን ጥሩ ስራ ለመስራት ቢጓጓ ኖሮ ዛሬ በዚህ ነገር ባልወደቀ። በእርግጥ ሁሉ ነገር ለበጎ ነው። ዛሬ እሱ አልጋ ላይ ነው፣ ሐኪም ቤት ላይ ነው፣ በሰው እጅ ነው ያለው። ትላንት የሚኮራበት ሰውነቱ በሙሉ ወድመዋል። ትናንት የሚዝናናበት ብሩ በሙሉ ምንም አልጠቀሙም፣ አላሳከሙ፣ ከፓራላይዝነት ነጻ አላወጣውም። እንትን የማነው መኮንንን ተመክቶ ነበረ ይሄ ስራ የጀመረው ነበረው። መኮንን ካለበት ችግር እንኳን ያበበን ችግር ሊቀርፍ ተውትና የራሱን በሽታ መቅረፍ ያልቻለ ሰው ነው።
ስለዚህ ወንጀል የሰራ ሰው በሙሉ በጣም ጉንፋኑ ወላሂ ማውራት አቅቶኛል። የራሱ ወንጀል የሚሰራ ሰው መቼም ራሱ ነው ዙሮ የሚጎዳው እንጂ ለማንም ምንም የሚጎዳው ነገር የለም። ማንም ሰው የሚጠቀምበትም ሰው የለም። ራሳቸው ለጊዜ ይጠቀምበታል፣ ግን ኋላ ዋጋ ነው የሚያስከፍላቸው። ያየናቸው እኮ ነው። ዋጋ እኮ ነው ያስከፈላቸው። በህይወታቸው ዋጋ አስከፍለዋቸዋል። ከእሱ አርፎ ተርፎ እናቱ እንድትጨነቅ ነው ያደረጋት። ትላንት ልጅ አይደለህም እኔ አላቅህም። ምክንያቱም ብዙ ወንጀል ሰርተሃል፣ ብዙ ሰው አልቅሶብሃል፣ ብዙ ሰው ንብረት ቀምተሃል፣ የብዙ ሰው እንባ አለብህ። እኔ ልጅ ልትሆን አትችልም። ይሄ ነገር አባትህ እንኳን ማላየም እንኳን ሳያይ ሞተዋል። ብዙ ነገር ለፍቶ ደክሞ ያስተመረህ አባትህን አንተ ዛሬ ያ ነገር በሙሉ ጥለህ ያ ነገር በሙሉ አደፍርሳ ዛሬ ይሄን ስራ ትሰራለህ። ስለዚህ ልጅ ልትሆንም አትችልም። እኔ 2 ልጆቼ ብቻ ናቸው ያሉ ብላ ነው የተናገረችው የነበረው። ግን ዛሬ አበበ ሐኪም ቤት ሲወድቅ ፓራላይዝ ሲሆን መብላት መጠጣት ሲያቅተው ራሱ መቆጣጠር ሲያቅተው እናት አይደለች ከፍተዋታል። በጣም ነው የከፋኛለች። ሐኪም ቤት ሲሄድ ከፍቶኛል፣ አለቀስኩኝ። ለምን እንጂ ልጄ እንደዚህ ሆንክ? በስነ ምግባር አሳድጌ በጥሩ ስነ ምግባር አሳድጌ ጥሩ ትምህርት ቤት አስገብተን አስተምረን ዋጋ ከፍለን ብዙ ነገር አድርገን ለወግ ማድረግ ያደረስነ በመጨረሻ በራስህ እድሜ ላይ ስደስ ወይስ በራስህ ማስተዳደር ስትችል ጊዜ ያልሆነ ወንጀል ውስጥ ገብተ ዛሬ የሐኪሞችም የሀገርም የሰውም ሸክም ሆነሃል ብላ ነው ያለቀሰችው። ከልዑል ጋር መኪና ውስጥ ቁጭ ብላ በጣም ነው ያለቀሰችው። እኔ እንጃ እናት በዚህ ልክ ስትከፋ ደግሞ ይከፋል። ማናችንም ቢሆን እናት ለሰከንድ ልትከፋ ማናችንም አንፈልግም። ስለዚህ ፈጣሪ ለእሷም ብሎ ፈጣሪ አፊያ ያርግላት ልጇን። እናት ነኝ መቼ የሚከፋኝ ነው ያለችው እውነቷ ነው። ሚኪ ከሆነ ወጥተዋል። ወንጀል እንደሰራበብ እናውቃለን። ወንጀለኛ ነው። ብዙ ኃጢአት ሰርተዋል፣ ብዙ ገፍ ሰርተዋል። እኔ ማንም አይደርስብኝም። ዛሬ ብታሰር ነገ የመወጣ ሰው ነኝ። እኔ ማንነቴ አታውቁኝም። እናንተ አንድ ጥይት የሚበቃችሁ ሰዎች ናችሁ። ምንም ማድረግ አትችሉም። ለስም ጋዜጠኛ ናችሁ እንጂ ምንም ነገር መስራትም ማድረግም ማትችሉ ህዝቦች ናችሁ ብሎ ነው ራሱን ከፍ አድርጎ በልዑል ላይ እንደፈለገ የሚያወራ እንደፈለገ የሚጨፍርበት የነበረው። እንዳያችሁት እንኳን ሰው ቢያንስ ክብር የሚባል ነገር ይኖራል፣ ግን እሱ ምንም አይነት እና ከኔ በላይ ማንም የለም፣ ምንም የምታመጡት ነገር የለም፣ ለዛሬ ነው እንደዚህ የምትጨፍሩት እንጂ ነገ ከእስር ቤት እወጣለሁ፣ ብታሳስሩኝም እወጣለሁ፣ ብሬ ይጨነቅበት እንጂ እናንተ ምንም የምታመጡት ነገር የለም ብሎ ነው። በጣም ብቻ ምን ልበላችሁ እንደፈለገ ነው የሆነው የነበረው። ግን ሆነም ቀረ መጨረሻ ላይ ለእጁን አግኝቶታል። እሱ የተናገረውን እኔ እዚህ ጋር መናገር አልችልም። ዩቲዩብ የማይፈቅድልኝ ነገር መናገር ስለማልችል ነው እንጂ እሱ ያላቸው ነገራቶችን በልዑል ላይ እንዴት እንደጨፈረ ምን እንዳወራ ያንዳንዱ ብነግራችሁ ደስ ባለኝ። ብቻ ለእጁ አግኝተዋል። ለእጁ አግኝቶ በሽተኛ ሆነዋል። ግን ዛሬ እናት ነኝ እኮ ይሰማኛል፣ ያመኛል፣ ልጄ ቢድንልኝ ደስ ይለኛል። አውቃለሁ በስራው ልክ ነው የከፈለው። ለሀገሩም ሸክም፣ ለእኔ ሸክም፣ ለእናንተም ሸክም፣ ለሰውም ሸክም፣ ለራሱም ሸክም ሆነዋል። ግን እናት ነኝና ያሳዝነኛል ስትል ጊዜ በጣም ነው ያኔ እኔ እናቱኛ ውቂው አይደለም፣ ግን ቢሆንም እናት በዚህ ልክ ስትከፋ ጊዜ ያሳዝናል። ለማንም እናት ተከፍታ አዝና ስናይ ማናችንም ደስ አይለንም። እናቱ የሚወድ ቤተሰቡ የሚወድ የቤተሰቡ ክብር ያለው ሰው የሌላ ሰው ቤተሰብ ክብር ይኖረዋል፣ ለእናቱም ክብር ይኖረዋል። እና በጣም ነው ያሳዘነችኝ። ለሷ ሲል ደግሞ አላህ አፊያ ያርግላት፣ ወላሂ አላህ አፊያ ያርግላት። እሱማ በዘራው ነው ባደረገው ልክ ነው ያገኘው ነበረው። በዘራው ልክ በሰራው ልክ ሰውን በጎዳው ልክ ነው ፈጣሪ እየቀጣው ነበረው። ግን ለምስኪን እናቱ ሲል አላህ እቺ ምንም ማታቅ ምስኪንነት እናት ዝም ብላ የምታለቅስ በትንሽ ነገር የምትደሰት እናት ነው ያለችው። ስለዚህ ለእናቱ ሲል አላህ አፊያ ያርግላት። ሁላችሁም ደግሞ ዱአ አድርጉላት። ዛሬ የሱቅ ባለቤት ነች ስትባል እንዴት ነው ደስ ያላት። በልጄ ያላገኘሁት በምንም ነገር ባላቃችሁ፣ ወይ በዝምድና ወይ በአካል ወይ በጎረቤት ወይ በጉርዝምና በምንም ነገር ባላቃችሁ እናንተ ናችሁ
ለእኔ ዋጋ የከፈላችሁት የቤት ባለቤት አድርጋችሁኛል፣ አሳክማችሁኛል፣ ልጄን ትምህርት ቤት እንዲገባ አድርጋችኋል። ለሀገራችሁ ትሯሯጣላችሁ፣ ለሀገራችሁ የቆማችሁ ጀግና ናችሁ። በቃ ለልዑልን መናገር አቅቷታል፣ ስለ ልዑል ማለት ነው። ስለ ልዑል በጣም መናገር ነው ያቃታል። ስለዚህ እናንተ የወለደች እናት ማዕፀኗ የተባረከ ነው፣ እኔ ደግሞ የተረገመ ማዕፀን ነው ያለኝ ነው ያለችው። በዚህ ልክ እናት ሲከፋት አያችሁ። እናት በዚህ ልክ የተባረካችሁ ልጆች ናችሁ። እናታችሁ የተባረከች እኮ ናት አለች። እናት በዚህ ልክ ተስፋ ነው የቆረጠችው። ስለዚህ ለሱ ሲል አላህም ደግሞ አፊ ያድርጎላት ጤነኛ ሆኖ የድሮ ማንነቱ ጥሎ ዛሬ እንደ ልዑል ጀግና ሆኖ ከነ ልዑልን ጎን ሆኖ እነ ልዑልን አይን የሚሰሩትን ስራ የሚሰራ ጀግና ያደርጓል። መቼም በሰው ልጅም ተስፋ አይቆረጥም፣ በአላህም ተስፋ አይቆረጥም። አላህ ያሻውን ይሰራል። ስለዚህ ትላንት ወንጀለኛ ነበረ ወይ ዛሬ ጥሩ ስራ የሚሰራ የተበደሉ ሰዎች፣ የተራቡ ሰዎች፣ የወደቁ ሰዎች፣ የተበደሉ ሰዎች፣ የታመሙ ሰዎች የሚያሳክም ጀግና ሊሆን ይችላል። አላህ እኮ ምንም ነገር መቀየር የሚችል የዓለማችን ጌታ ነው እና ድኖ ጤነኛ ሆኖ ከእናቱ ጋር ጥሩ ላይፍ የሚያሳልፍ ጊዜ እናቱም ደግሞ ደስተኛ የምትሆንበት ጊዜ ቅርብ ያድርግላቸው። ሰው ሀገርም ያለችው ልጃቸውን ገፍታ ሱቋ ጀምራ እናታቸውን ደስተኛ ሆና ልጅዋ የሚማርም ልጅዋ ተመርቆ ደስተኛ የሚሆንበት ጊዜ ቅርብ ያድርግላቸው። ልዑልን የከፈልከው መስዋዕትነት ደግሞ አንተ ነገ በልጆች ታገኘዋለህ። የዘራኸው ታጭደዋለህ። ሁሌ ጥሩ ስራ ነው የምሰራው። እናቶችን ይመርቁሃል። እድለኛ ነህ። የበለጠ ነገር የምሰራ ጀግና አላህ ያርገህ። ኢንሻአላህ እንወድሃለን። በርታለን። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ስለዚህ ሁላችሁም ልዑልን እንወድሃለን በሉት። የአበበ እናት ደግሞ እንኳን ደስ አለሽ በሏት። በጣም ነው ደስ ያላት። እኔም በጣም ደስ ብሎኛል እሷ መደሰቷ። እወዳችኋለሁ። እኔም ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ባይ ባይ።